random variables and probability distributions. Concept and definition of a random variable. A random variable ሀሳቡ ምንድነው? ዴፊኒሽኑ ምንድነው? Consider the following illustrations. Consider the experiment of tossing a coin twice. አንድን ሳንቲም ሁለት ጊዜ መወርወርን አስቡ። አንድን ሳንቲም አንደኛ ሁለተኛ ሁለት ጊዜ ስንወርውር የመጀመሪያው ሄድ ሊሆን ይችላል፣ ቀጥሎም ሄድ ሊሆን ይችላል አንደኛው። ስለዚህ ያለው ሳምፕል ስፔስ ሄድ ሊሆን ይችላል የመጀመሪያው ዙር፣ ሁለተኛው ዙር የመጀመሪያው ሄድ ሆኖ ሁለተኛው ቴል ሊሆን ይችላል ሄድ ቴል፣ ሶስተኛው ዙር የመጀመሪያው ቴል ሆኖ ሁለተኛው ሄድ ሊሆን ይችላል ቴል ሄድ፣ አራተኛው ዙር ቴል ሊሆን ይችላል ቴል። እነዚህ ናቸው ያሉት ሳምፕል ስፔሶች ኤስ ተብሎ እንዲጻፋል። ሳምፕል ስፔስ ኢኳል ቱ እና ሌት ኤክስ ቢ ነምበር ኦፍ ሄድስ። ለምሳሌ ኤክስ የሚባል ደግሞ አለ የነምበር ኦፍ ሄድ የሄዶችን ቁጥር የሚያሳይ ነው ከተባለ thus another sample space with respect to x also called አሁን ከኤክስ አንፃር ኤክስ ምንን ነው የሚያሳየው? ነምበር ኦፍ ሄድስ። ስለዚህ ሳምፕል ስፔሱን ስንሰራ ምን ይባላል? also called the range space of x ይባላል። range space of x ምን ይሆናል? የኤክስ ሳምፕል ስፔስ ያው ኤክስ ማለት ነምበር ኦፍ ሄድስ ሄድ ሊሆን የሚችለው ተመልከቱ እንግዲህ አራት ውስጥ እዚህ ጋር አራት ውስጥ አለ እና እዚህ ጋር ቴል ዜሮ ሄድ፣ ስለዚህ ዜሮ ሊሆን ይችላል የሄድ ቁጥር። እዚህ ጋር ደግሞ ተመልከቱ አንድ ሄድ ያለበት ሁለት ቦታ አለ አንድ ሄድ፣ ስለዚህ አንድ ሄድ ሊሆን ይችላል ሁለቱም ሄድ ሊሆን ይችላል። ስለዚህ ይሄ የኤክስን የሚያሳይ ነው። ነምበር ኦፍ ሄድስ ምን ያህል ሊሆን ይችላል? ሁለቱም ሄድ ሲሆን ሁለት ሄድ፣ አንዱ ሄድ ሲሆን አንድ ሄድ፣ ምንም ሄድ ላይኖርም ይችላል ዜሮ ሄድ። ይሄ ሬንጅ ስፔስ ኦፍ ኤክስ ብለን መጥቀስ እንችላለን። A function x which assigns a real numbers to all possible values of a sample space is called a random variable። እና ኤክስ የሚባልን ፋንክሽን ብንወስድ ፖሲብል የሆነ ሪል ነምበር ነው፣ ፖሲብል የሆነ ቫልዩ ነው የሳምፕል ስፔሱ፣ ያ ራንደም ቫሪያብል ይባላል። የራንደም ቫሪያብል is a variable that has a single numerical value። ያው ራንደም ቫሪያብል ሲባል የሆነ ሲንግል የሆነ ቁጥር ያለው ነው፣ ኑሜሪካል ቫልዩ ያለው ነው ወይንም ቁጥር ያለው ነው። determined by chance ያም የሚወሰነው በቻንስ ነው በእድል ነው። for each outcome of a procedure ላለው ፕሮሲጀር ለእያንዳንዱ አውትካም አሁን ሄድ መሆን አንድ አውትካም ነው እና ሄድ መሆን ወይንም ቴል መሆን አውትካም ነው። ያንም በቁጥር የሚያሳይ ነው። የራንደም variable can be classified as being either discrete or continuous depending on the numerical values it assumes። so ይሄ ራንደም variable የሚባለው ራንደም ነው የሚታወቅ አይደለም። ራንደም ስንል ቀጥታ በዘፈቀደ just ማይታወቅ ውጤቱ ማይታወቅ ነው እና ራንደም variable discrete ሊሆን ይችላል continuous ሊሆን ይችላል በቁጥር ሲጻፍ depending on the numerical value ከቫልዩ አንፃር። so የመጀመሪያው discrete random variable ስናይ has either a finite number of values or a countable number of values። ይሄ ተቆጣሪ ሲሆን discrete የሚባለው አሁን 1 2 3 እንዲህ ተቆጣሪ ቁጥሮች discrete ይባላሉ። ስለዚህ finite number ወይንም countable የሆነ ነምበር ነው። that is the result from counting process ከመቁጠር ሂደቱ የሚመጣ ነው። the possible value of x may be ያው x possible value ምን ሊሆን ይችላል? x1 x2 xn እዚህ እንዳየን ሄድ የመሆን እድሉ ምን ሊሆን ይችላል? 0 1 2 እነዚህ discrete values ናቸው። for any discrete random variable x the following will be true። ስለዚህ ለሆነ discrete ለሆነ random variable ለx እነዚህ ትክክል ይሆናሉ። የመጀመሪያ probability of xi የመሆን እድሉ ነው፣ ቻንሱ ነው። ሁሌ greater than or equal to 0 ነው። ከዜሮ ይበልጣል ወይም ከዜሮ ጋር እኩል ይሆናል probability የመሆን ቻንሱ። ስለዚህ for all i እዚህ እንደምናየው ሄድ የመሆን ቻንሱ 0 ሊሆን ይችላል ላይሆን ይችላል፣ አንድ ሊሆን ይችላል ሁለት ሄድ ሊመጣ ይችላል። ስለዚህ ሁሌ probability of xi greater than or equal to 0 ነው። ሌላው ደግሞ 0 less than or equal to
probability of xi less than or equal to 1 በ0 እና በ1 ፕሮባቢሊቲው ኤክስ ሃፕን የማድረግ ፕሮባቢሊቲ በ0 እና በ1 መሃል ያለ ነው። ሌላው ሰሜሽን ኦፍ እነዚህ ፕሮባቢሊቲዎች ስንደምር ፕሮባቢሊቲያቸው ድምሩ 1 ነው የሚመጣው። ለምሳሌ እዚህ ጋር ሄድ የመሆን እድል ብለናል። ሄድ የመሆን እድል ምን ያህል ነው? ለምሳሌ ምንም ሄድ ላይኖር ይችላል። 0 ሄድ እዚህ ጋር 1 አለ፣ እዚህ 1 ሄድ አለ፣ እዚህ 2 ሄድ አለ። ይህንን በቴብል ብናስቀምጥ ኤክስ ብለን 0 የመሆን እድል፣ 1 የመሆን እድል፣ 2 ሄድ የመሆን እድል አለው። ፕሮባቢሊቲ ኦፍ ኤክስ እንላለን። 0 የመሆን እድሉ ስንት ነው? ይሄው እዚህ 1 ነው። ከስንት 1 2 3 4 ነው አይደል ያለው ቻንስ። ስለዚህ ከአራቱ አንደኛው ላይ ምንም ሄድ ላይሆን ይችላል። ስለዚህ 1 ከ4 ይሆናል 1/4 ነው። አንድ ሄድ የመሆን እድሉስ ይሄው እዚህም አንድ ሄድ አለ። ሶ 1 2 ሁለቱም ላይ 2 ከስንት ከ4 ምን የመሆን አንድ ሄድ የመሆን 2 ከ4 2/4 ማለት ደግሞ 1/2 ማለት ነው። ሁለቱም ሄድ የመሆን ቻንስስ አንድ እድል አለ። አንድ ከስንት 1 2 3 4 ከ4 1/4ኛ እድል አለ። 1/4። ስለዚህ የዚህ probability of xi summation i ከ1 እስከ ሆነ ቁጥር እስከ n ነው ካለን ድምሩ እነዚህ ናቸው። ይሄም መደመር ነው 1/4 plus 1/2 plus 1/4 እዚህ ጋር ያሉ ፕሮባቢሊቲዎቹ ድምር ስንት ነው የሚሰጠው? 1። ይሄን ስንደምር 1 ነው የሚሰጠው የሚለውን ነው የሚነግረን። summation of probability የዋናው ፕሮባቢሊቲው በ0 እና በ1 ነው ያያለው። እዚህ ጋር ስናይ አሁን 1/4ኛ ማለት 0.25 ነው። 1/2ኛ 0.5 ድጋሚ 1/4ኛ 0.25 በ0 እና በ1 መሃል ነው ኤክስ ያለው ያንን የሚነግረን ነው። P of xi ስንል ምንድነው? probability function or point probability function or mass function probability function probability ነው። the collection of pairs xi እና p of xi እና p of xi ማለት xi የመሆን ቻንሱ ነው። 0 ሊሆን ይችላል፣ 1 ሊሆን ይችላል፣ 2 ሊሆን ይችላል። 0 xi እና p of xi ጻፉ ከተባለ xi 0 የሚሆንበት ቻንስ ምን ያህል ነው? 1/4ኛ ፕሮባቢሊቲ ነው። ይሄ 1 የሚሆነው ቻንስ x 2/4ኛ ወይንም 1/2ኛ እያለ ይቀጥላል። እንደዛ መንጻፍ እንችላለን። it gives the probability for each value or range of values of the random variable። ለምሳሌ እዚህ ጋር ኮንስትራክተር ጉም ይላል። የዚህ ሳምፕል አሁን የሰራነው x እና probability of xi 0 ሄድ 0 የመሆን ቻንሱ 1/4ኛ ነው። 1 የመሆን ቻንስ 2 የመሆን ቻንስ። እሺ ይሄ እስካሁን ዲስክሪት ነው እያየን ያለው 0 1 2 እንደዚህ መቁጠሪያ። ኮንቲኒየስ ራንደም ቫሪያብል ደግሞ አለ has infinitely many values። ይሄ ብዙ ቫልዩ ነው ያለው infinitely many value አለው። those values can be associated with measurements on continuous scale in such way that there are no gaps or interruptions። ጋፕ የለውም፣ ኢንተራፕሽን የለውም፣ ኮንቲኒየስ ነው። አሁን ነምበር ላይን ላይ ዲስክሪት ስንል 1 2 3 እያልን ምንቀጥለው ነው። ተመልከቱ 1 ብሎ 2 ነው የሚለው ይሄ ዲስክሪት ነው። ግን መሃሉን ይው መሃል ላይ ጋፕ አለ፣ ክፍተት አለ። ኮንቲኒየስ ሲሆን መሃል ላይ ያለውንም ይይዛል፣ ጋፕ የለውም፣ ክፍተት የለውም። 1 ብሎ 2 አይደለም። 1 ብሎ በአንድ መሃል ብዙ ቁጥሮች አሉ። ስለዚህ ነው ኮንቲኒየስ የሚባለው። ጋፕ የለም ነው፣ በመሃሉ ጋፕ የለም ወይ አይዘልም። ስለዚህ that means if it assumes all possible values in the interval a, b አያችሁ በኢንተርቫል ከa እስከ b ባለው ኢንተርቫል ሁሉንም ቫልዩዎች የሚያካትት ከሆነ ይሄ ምን ይባላል? ኮንቲኒየስ ይባላል። where a and b real number ሆነው there exists a function called probability density function satisfying the following conditions። ስለዚህ ይሄንን የሚያሟላ probability density function ይባላል። ይሄንን ኮንዲሽን የሚያሟላ እሱ ምንድነው?
አንደኛ f of x greater than or equal to 0 for all x an element of a, ከa እስከ b ባለው ኢንተርቫል ፋንክሽኑ ከ0 መብለጥ ወይንም እኩል መሆን አለበት። አንደኛው ማሟላት ያለበት። ሁለተኛው ኢንቲግሬሽን ኢንቲግሬት ሲደረግ f of x by dx ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ 1 መስጠት አለበት ሁለተኛው። ስለዚህ እነዚህን ሁለቱን ኮንዲሽኖች ሲያሟላ ይሄ there exists function called probability density function አለው እንላለን። for any a b ያው ከኔጌቲቭ ኢንፊኒቲ እስከ a less than b a ከb የሚያንስ ነው እስከ ኢንፊኒቲ የሚቀጥል ነው ቁጥሩን ስናይ we have probability of a less than or equal to x less than or equal to b ስለዚህ እዚህን ኢንቲግሬሽን ከa እስከ b ብሎ መስራት ይቻላል። if x is a continuous random variable x continuous random variable ከሆነ probability of x equal to a ምን ሊባል ይችላል? probability of a less than or equal to x less than or equal to a ከa እስከ a እና ከa እስከ a ሲሰራ ኢንቲግሬሽኑ ምን ይሆናል? 0 ነው የሚሆነው ምክንያቱም ኢንቲግሬት ተደርጎ ስለሚቀነስ። ከa እስከ b ከሆነ probabilityው ደግሞ ከምን ጋር እኩል ነው? a less than or equal to x less than b እና እነዚህ አራቱም እኩል ናቸው አራቱም ኢንኢኳሊቲዎች። እሱም ኢንቲግሬሽን ከa እስከ b f of x by dx 0 ይሆናል። ለምሳሌ let x be a continuous random variable and its pdf is given by እዚህ ጋር continuous random variable ነው x pdf ተሰጥቶናል። probability density function ነው pdf f of x 2x ይሆናል። ምን ከሆነ የx ዋጋ በ0 እና በ1 መሃል ከሆነ 0 less than or equal to x less than or equal to 1 ሲሆን ከዛ ውጪ በሆነ ጊዜ ግን 0 ይሆናል። 0 otherwise verify whether f of x is a pdf or not f of x ይሄ pdf ነው አይደለም የሚለውን ዲተርማይን አድርጎ ነው የሚለው። የመጀመሪያው ስቴፕ pdf መሆኑን ለማሳየት f of x greater than or equal to 0 መሆን አለበት በየት ኢንተርቫል ከ0 እስከ 1 ባለው ኢንተርቫል ከ0 እስከ 1 ባለው ኢንተርቫል greater than or equal to 0 መሆን አለበት። እሱም ማነው f of x 2x ነው 2x greater than or equal to 0 ያ ማለት ከ0 እስከ 1 ያለ ኢንተርቫል ማለት ነምበር ላይን ላይ 0 እስከ 1 ያሉ ቁጥሮች 0.1 አለ ያለ 0.9 0.5 ሶ ከተቱ እዚህ ጋር ከ0 የበለጠ ከ0 እስከ 1 ያለ ቁጥር ስንተካ ትክክል ነው greater than 0 ነው 2x greater than or equal to 0 over 2 ስናደርግ ይጥፋል x greater than or equal to 0 over 2 0 ስለዚህ ይሄን ያሟላል ለመጀመሪያው ኮንዲሽን። ሁለተኛው ኮንዲሽን ደግሞ ኢንቲግሬሽኑ 1 መሆን አለበት በዚህ ኢንተርቫል ኢንቲግሬሽን ኦፍ f of x by dx ከየት ከ0 እስከ 1 ባለው ኢንተርቫል 1 መስጠት አለበት ነው። ስለዚህ ኢንቲግሬሽን ኦፍ ከ0 እስከ 1 f of x ማለት ነው 2x ነው 2x by dx ኢንቲግሬሽን የደሪቬሽን ተቃራኒ ነው የደሪቬሽን ተገላቢጦሽ። ስለዚህ 2x ነው እዚህ ያለው ኢንቲግሬት 2xን ኢንቲግሬት አድርጉ ማለት በሌላ ቋንቋ ማን ነው ደሪቬት ሆኖ 2xን የሰጠው ነው። እሱም የሚሆነው x ስኩዌር ሁሌ ማወቅ ያለበት ኢንቲግሬሽን ኦፍ x ማለት x ስኩዌር ኦቨር 2 ነው። ስለዚህ ኢንቲግሬሽን ኦፍ 2x ማለት 2 ወደፊት ይወጣል ኢንቲግሬሽን ኦፍ x እንደማለት ነው። ስለዚህ 2 ታይምስ ኢንቲግሬሽን ኦፍ x ደግሞ x ስኩዌር ኦቨር 2 ስለሆነ 2 በ2 ሲጠፋ x ስኩዌር አያችኋ x ስኩዌር ነው ደሪቬት ሲሆን ምን ይሰጣል 2x የሚሰጠው። ስለዚህ x ስኩዌር ነው x ስኩዌር ከስንት እስከ ስንት እንደዚህ ኢንቲግሬሽን x ስኩዌር ነው ከ0 እስከ 1 ባለው ኢንተርቫል ነው የተባለው። ስለዚህ ምን ማለት ነው አንድን ተከተን x ስኩዌር ቦታ 1 ስኩዌር ማይነስ 0 ስንተካ 0 ስኩዌር 1 ስኩዌር 1 ማይነስ 0 1 አያችኋ ሁለተኛውንም ኮንዲሽን አሟልቷል። ኢንቲግሬሽኑ ስንት መስጠት አለበት 1 ስለዚህ ይሄ pdf ነው ማለት እንችላለን። f of x ምንድነው pdf ነው ማለት እንችላለን። ሌላኛው find probability of
0.5 ሌዛን x ሌዛን 0.75 ይሄንን ስሩ ከተባለ ምንድነው ኢንተግሬሽን ከ0.5 እስከ 0.75 of f of x by dx ነው የምናደርገው። ስለዚህ ኢንተግሬሽን ከ0.5 እስከ 0.75 ማንን f of x 2x by dx 2x ኢንተግሬት ሲሆን x ስኬር እንደሚመጣ አይተናል። ስለዚህ x ስኬር ከስንት እስከ ስንት ከ0.5 እስከ 0.75 ስለዚህ ምን እናደርጋለን x ስኬር ቦታ 0.75 ስኬር ማይነስ ይሄን ስንተካ ደግሞ 0.5 ስኬር x ቦታ ስንተካ 0.75 ስኬር 0.5625 ነው ማይነስ 0.5 ስኬር 0.25 ይሄን ስንቀናነስ 0.3125 ይሆናል። ስለዚህ ፕሮባቢሊቲ ከ0.5 እስከ 0.75 ኮንቲኒዩስ ነው 0.3125 ይሆናል። እሺ ሌላው ኤክሰርሳይዝ እዚህ ጋር f of x እንዲያለ አንድ ይሆናል ከ0 እና በ1 መሃል ከሆነ x f of x 0 ይሆናል ከዛ ውጪ ከሆነ show that the functions f of x is pdf f of x pdf ነው ወይ የመጀመሪያው f of x greater than or equal to 0 መሆኑን ማሳየት ነው የመጀመሪያው። ሁለተኛው integration of f of x by dx ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ባለው ኢንተርቫል አንድ መሆኑን ማሳየት ነው። እሺ f of x ስንወስድ አንድ ነው አይደል ሶ በ0 እና በ1 ባለው ኢንተርቫል መሃል ባለው ኢንተርቫል f of x ምን ይሆናል አንድ ይሆናል። ሌላው ከዛ ውጪ ከሆነ f of x ምን ይሆናል 0 ይሆናል። ሶ አንድም ዜሮም ከምን ይበልጣል f of x greater than or equal to 0 ነው። አንድ ከ0 ይበልጣል ዜሮም ከ0 ጋር እኩል ይሆናል greater than or equal to ስላለ ሁለቱም ኮንዲሽን ላይ f of x ምንድነው greater than or equal to 0 የሚለውን ያሟላል። ሁለተኛው ኮንዲሽን derivation of f of x ባለው ኢንተርቫል ከ0 እስከ 1 ባለው ኢንተርቫል ከ0 እስከ 1 ባለው ኢንተርቫል f of x ን ኢንተግሬት ስናደርግ derivation ሳይሆን ኢንተግሬሽን ከ0 እስከ 1 f of x ማለት ነው ከ0 እስከ 1 ባለው 1 ነው integration of 1 by dx ነው የሚሆነው። አንድ ደሪቬት ሲሆን x ነው የሚሆነው ምክንያቱም አንድ ኢንተግሬት ሲሆን x ነው x ኢንተግሬት ሲሆን 1 ስለሚሆን አንድ ከስንት እስከ ስንት ከ0 እስከ 1 መተካት አንድ ቦታ x ቦታ 1 ስንተካ 1 ሲቀነስ x ቦታ 0 ስንተካ 0 1 ሲቀነስ 0 1 ስለዚህ አንድን ይሰጣል ነው ኢንተግሬሽን። ስለዚህ ይሄን pdf ነው ማለት እንችላለን። የኛውን f of x is pdf b ላይ እንደዚህ ያለ በ0 እና በ1 መሃል ከሆነ x bx ስኩዌር ነው የሚሆነው ማለት f of x ካልሆነ 0 ነው የሚሆነው f of x find the values of b if f of x is a pdf f of x pdf ከሆነ እዚህ ጋር የb ዋጋ ስንት ይሆናል? pdf ለመሆን ሁለት ኮንዲሽኖች ነው መሟላት ያለባቸው። አንደኛው f of x greater than or equal to 0 ነው መሆን ያለበት። ሁለተኛ ኢንተግሬሽን ኦፍ f of x ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ by dx አንድ ነው መሆን ያለበት። ሁለቱንም ኮንዲሽኖች እንዲያሟላ ማለት f of x ስናይ እዚህ bx ስኩዌር አለ ለምሳሌ bx ስኩዌር ነው greater than or equal to 0 መሆን አለበት ከ0 እስከ 1 ባለው ኢንተርቫል ሲተካ። ሌላኛው ኢንተግሬሽን ኦፍ f of x ኢንተግሬሽን ኦፍ እዚህ ከ0 እስከ 1 ነው ያለው ኢንተርቫል ከ0 እስከ 1 bx ስኩዌርን by dx ኢንተግሬት ስናደርግ ምን ይሆናል? እሺ b ወደ ውጭ ቢወጣ b ታይምስ ኢንተግሬሽን ኦፍ ከ0 እስከ 1 x ስኩዌር by dx x ስኩዌር ኢንተግሬት ሲሆን ደግሞ x ኪዩብ ኦቨር 3 ነው የሚመጣው ከፊት b ያለ b ታይምስ x ኪዩብ ኦቨር 3 ይሆናል ኢንተግሬሽን ከስንት እስከ ስንት ከ0 እስከ 1 ባለው ኢንተርቫል ይሄ ስንት መሆን አለበት ነው 1 መሆን አለበት ነው pdf ከሆነ። እሺ እንተካ x ቦታ 1 እና 0 ነው ከዛ እንቀናንሳለን 1ን ስንተካ bx ስኩዌር b1 ኪዩብ ኦቨር 3
ሲቀነስ 0ን ስንተካ b 0 ኪዩብ ኦቨር 3 ስንት መሆን አለበት? 1 መሆን አለበት። 1 ኪዩብ 1 ነው። 1 ታይምስ b ኦቨር 3 ሲቀነስ 0 0 ነው ኢኳል ቱ 1 b ኦቨር 3 ስንት መሆን አለበት? ኢኳል ቱ 1 b ስንት መሆን አለበት? 3 ከአንድ ጋር 3 የb ዋጋ 3 መሆን አለበት ነው። ይሄ ፒዲኤፍ የሚሆነው የb ዋጋ 3 ከሆነ ነው። Expectation and variance of random variables. If x is a discrete random variable with possible values of x1, x2, xn ያው xን እያየን ነው። ዲስክሪት የሆነ ራንደም ቫሪያብል ነው። ፖሲብል ቫልዩዎች አሉት x1 x2 ያለን እስከ xn ድረስ። having the probabilities ደግሞ አሉት እያንዳንዱ then the mean value of x አሁን የx ሚን ቫልዩ አማካይ ያስፈልገናል። ምክንያቱም x የተለያዩ ራንደም ፖሲብል ቫልዩዎች አሉት እያንዳንዳቸው ፕሮባቢሊቲዎች አሉት። ስለዚህ ሚኑ ወይንም አቨሬጁ ምን ይሆናል? ሚኑ e of x ነው። ወይንም እንደዚህ እቺ ሌተር አለች። ስለዚህ ሚኑ ምን ይሆናል? ዲፋይንድ አስ ሚኑ እንዲጻፋል ሰሜሽን ኦፍ i ከአንድ እስከ ኢንፊኒቲ xi times probability of xi እያንዳንዱ x አለ የሱ ፕሮባቢሊቲ እየተባዛ ሲደመር x2 ከፕሮባቢሊቲ ኦፍ x2 ጋር ሲደመር እያለ ይቀጥላል ነው። ይሄ ምኑ ይሆናል? ሚኑ e of x ወይንም እዚህ ጋር እንደምናያችሁ ሌተር ሚው ትባላለች። እቺ የግሪክ ሌተር ናት ሚው። ይሄ x ምን ከሆነ ነው? ዲስክሪት ራንደም ቫሪያብል ከሆነ። ኮንቲኒየስ ከሆነ x ኮንቲኒየስ ራንደም ቫሪያብል ከሆነ x ሚን እንዴት ይሰራል? እሱ ሚን ኦፍ x ወይንም ሚው ከምን ጋር ኢንተግሬት ማድረግ ነው። x ታይምስ f of x by dx xን ኢንተግሬት ስናደርግ f of xን ብቻ ሳይሆን በx እናበዛለን። so let x be a random variable then variances ደግሞ variance of x እንዴት ማግኘት እንችላለን? var of x ይባላል ወይንም እንዲህ አይነት ሲግማ ስሞል ሌተር ግሪክ ሌተር ይሄም ሲግማ ነው ካፒታሉ ነው። ይሄኛው ደግሞ ስሞል ሌተር ነው አፐር ኬዝ እና ሎወር ኬዝ የምንለው ሶ ሲግማ ስኬር ተብሎ ነው የሚገለጸው ቫሪያንስ። ሶ var of x ወይንም ሲግማ ስኬር ማለት እንችላለን። እሱም የሚሆነው e of ወይንም ሚን ኦፍ ውስጥ ላይ x ማይነስ e of x ስኬር ወይንም ሚን ስኬር ነው። ያ ማለት ከእያንዳንዱ x ላይ ሚኑ እየተቀነሰ ምን ይሆናል? ስኬር ተደርጎ የሱ ሚን ይሰራል። ሶ በቀላሉ x ማይነስ ሚው ወይንም ሚን ስኬር ሚን ኦፍ እንደማለት ነው። ይሄ ሲተነተን ደግሞ ሚን ኦፍ x ስኬር ማይነስ ሚው ስኬር ነው። ሚን ኦፍ x ስኬር የx ስኬርን ምን ከሰራን በኋላ ሚን ከሰራን በኋላ ያገኘነውን ሚን ስኬር እንደማለት ነው። ስታንዳርድ ዴቪዬሽን ደግሞ የቫሪያንስ ሩት ነው። ስታንዳርድ ዴቪዬሽን ሲባል ሲግማ x ነው። የሲግማ ስኬር ራዲካል ወይንም የቫሪያንስ ኦፍ x ራዲካል ውስጥ ራዲካል ቫሪያንስ ስታንዳርድ ዴቪዬሽን ይሆናል። እንዲህ መስራት እንችላለን። ለምሳሌ ኮይኒስ ቱዝድ 2 ታይምስ ሳንቲሙ ሁለት ጊዜ ነው ቱዝድ የሆነው። የቀደመውን ኤግዛምፕል መውሰድ እንችላለን። ሶ ሌት x be the number of heads እዚህ ጋር x የሚያሳየው ምንድነው? የሄዶችን ቁጥር ነው። ሶ ሳንቲሙስ ሁለቴ ሲወረወር ያሉት ፖሲብል ሳምፕሎች ሄድ ሄድ ቴይል ቴይል ሄድ ቴይል ቴይል እነዚህ ሳምፕሎች ናቸው ያሉት። ሶ x ምንድነው? የሄድ ቁጥር ነው። ሶ x የሚያሳየው የነምበር ኦፍ ሄድ ቁጥር ነው ከተባለ ስፔስ ሬንጅ ስፔስ ኦፍ x ምን ይሆናል? ሁለት ሄድ ሊሆን ይችላል፣ አንድ ሄድ ሊሆን ይችላል፣ ዜሮ ሄድ። ስለዚህ ፖሲብል ቫልዩዎች 0 ወይ 1 ወይ 2 ሊሆን ይችላል። ይሄንን ነው የሚያሳየው። find the mean value and the standard deviation of x የተፈለገው ሚን እና ስታንዳርድ ዴቪዬሽን ነው። ሚኑ ምንድነው የሚሆነው? e of x
ወይንም mu of x እንደዚህ ነው። summation of x I times probability of xi ነው። i ከዚህ ጋር ከስንት ጀምሯል? ከ3 ቫልዩ ነው። ከ1 ጀምሮ እስከ 3 ድረስ ከ1 እስከ n ይሄዳል። ስለዚህ x ለምሳሌ ይሄ x1 x2 የምንላቸው እነዚህ ናቸው። x3 የእያንዳንዳቸው probability of x ይሄ xi ቢሆን probability of xy 0 ሊሆን ይችላል፣ 1 ሊሆን ይችላል፣ 2 ሊሆን ይችላል። የሄድ ቁጥር 0 የሚሆንበት ቻንስ ስንተኛ ነው? ከዚህ ካሉት 4 ነው አይደል? 1 2 3 4 1 2 3 4 ከአራቱ ሄድ 0 ሄድ የሚሆነው አንዱ 0 ሄድ ይሆናል። አንዱ ላይ 1/4ኛ አንድ ሄድ የሚኖርበት ደግሞ 1 2 ቦታ አንድ ሄድ ይኖራል 2/4ኛ ሁለቱም ሄድ የሚሆኑበት ደግሞ አንድ ቻንስ አለ 1/4ኛ 0 ሄድ የሚሆንበት 1/4ኛ አንድ ሄድ የሚሆንበት 2/4ኛ ወይንም 1/2ኛ ሁለት ሄድ የሚሆንበት 1/4ኛ ቻንስ አለ። ይሄንን ማብዛት ነው። ይሄንን ከዚህ ጋር 0 ሲባዛ 1/4ኛ ሲደመር ሰሜሽን ማለት ይሄ ሲግማ መደመር 1 ሲባዛ 1/2ኛ አንድ ጊዜ 1/2ኛ ሲደመር 2 ሲባዛ 1/4ኛ ሁለት ጊዜ 1/4ኛ ይሄ ሚን ኦፍ ኤክስ ነው። ወይንም ሚን ኦፍ ኤክስ ምን ይሆናል? 0 ጊዜ 1/4ኛ 0 1 ጊዜ 1/2ኛ 1/2ኛ ሲደመር 2 ጊዜ 1/4ኛ 2 በ4 1/2ኛ 1/2ኛ ሲደመር 1/2ኛ 1 ይሆናል። ሚኑ አቨሬጁ 1 ይሆናል። ስለዚህ ሚው 1 ይመጣል። ሁለተኛ የተፈለገው ምንድነው? ስታንዳርድ ዴቪዬሽን ነው የተፈለገው። ስታንዳርድ ዴቪዬሽን ለመስራት ወይንም ሲግማ ኦፍ ኤክስ ለመስራት ቫሪያንሱን መስራት አለብን። ቫሪያንስ ኦፍ ኤክስ ለምን ስታንዳርድ ዴቪዬሽን ራዲካል ቫሪያንስ ኦፍ ኤክስ ነው። ቫሪያንስ ኦፍ ኤክስ ደግሞ ምን እንደሆነ አይተናል። ቫሪያንስ ኦፍ ኤክስ ቫሪያንሱ e ኦፍ ኤክስ ስኩዌር ማይነስ ሚን ስኩዌር እንደሆነ እዚህ ጋር አውርተናል። e ኦፍ ኤክስ ስኩዌር ማይነስ ሚን ስኩዌር። ስለዚህ e ኦፍ ኤክስ ስኩዌር ማለት ነው። e ኦፍ ኤክስ ምንድነው ብለናል መጀመሪያ? ሚን ኦፍ ኤክስ ሰሜሽን ኦፍ ኤክስ ታይምስ probability of x ነው ብለናል። i ከ1 እስከ n ድረስ i እሺ ሚን ኦፍ እዚህ ጋር ሚን ኦፍ x ስኩዌር ማለት ነው ምን ማለት ነው? ሰሜሽን ኦፍ x ስኩዌር xi ስኩዌር ታይምስ probability of xi i ከ1 እስከ n ድረስ ይቀጥላል። አያችሁ x ስኩዌር ከፕሮባቢሊቲው ጋር ማብዛት ነው። ስለዚህ እዚህ ጋር x አለ xi ስኩዌር ማድረግ ነው። ለምሳሌ እዚህ 0 ስኩዌር 0 ነው። 1 ስኩዌር 1 ነው። 2 ስኩዌር 4 ነው። ይሄንን አብዝቶ ከፕሮባቢሊቲው ጋር ማብዛት የመጀመሪያው 0 ስኩዌር ታይምስ ፕሮባቢሊቲው 1/4 ነው። 0 ስኩዌር ታይምስ 1/4 ፕላስ ሁለተኛው 1 ስኩዌር ታይምስ ፕሮባቢሊቲው 1/2 ነው ወይንም 2/4 ቀጣዩ 2 ስኩዌር ታይምስ ፕሮባቢሊቲው 1/4 ነው። 0 ስኩዌር 0 ነው። 0 ታይምስ ይሄ 0 ነው። 1 ስኩዌር አንድ ጊዜ ሃፍ ይሆናል። 2 ስኩዌር 4 ነው። 4 ታይምስ 1/4 ይጠፋል 1 1/2 ላይ 1 ስንደምር ኦቨር 1 ብለን ማለት ሁለቱ አንድ ጊዜ አንድ ሁለት ለአንድ ሁለት ጊዜ ሁለት ጊዜ አንድ 1 + 2 3/2 ይሆናል። ምን e ኦፍ ኤክስ ስኩዌርድ። ስለዚህ እዚህ የተባለው ቫሪያንስ ምንድነው? e ኦፍ ኤክስ ስኩዌርድ ማይነስ ሚው ስኩዌርድ። e ኦፍ ኤክስ ስኩዌርድ 3/2 ነው ማይነስ ሚው ስኩዌር ወይንም ሚኑ 1 ነው። 1 ስኩዌርድ 3/2 ማይነስ 1 እንደማለት ነው። 3/2 ሲቀነስ 1 3/2 ኦቨር 1 ብለን 2 ለ2 አንድ ጊዜ 3 ሲቀነስ 2 1 2 ጊዜ 1 2 3 ሲቀነስ 2 1 ሃፍ ነው። ስለዚህ ሃፍ የሚመጣው ምንድነው? ቫሪያንሱ ነው። ልብ በሉ የሰራ ነው። ቫሪያንስ ኦፍ ኤክስ
1/2 ነው ወይንም በቁጥር ሲጻፍ 0.5 ነው። ስታንዳርድ ዲቪዥን ምንድነው? ራዲካል ቫሪያንስ ነው። ራዲካል 1/2 ወይንም ራዲካል 0.5 እሱም 0.707 ይሆናል። ስለዚህ ስታንዳርድ ዲቪዥን 0.707 exercise in the process of tossing a coin 3 times let x be number of tails then find mean and standard deviation of x ሳንቲሙ አሁን 3 ጊዜ ነው የሚወረወረው እና 3 ጊዜ ሲወረወር ያሉ ቻንሶችን ኤክሶችን ማውጣት ነው። ኤክሱ የሚያሳየው number of tails ነው። መጀመሪያ አጠቃላይ ያለው 3 ሲወረወር ምን ቻንስ ሄድ የመሆን ቻንስ አለ። ስለዚህ ይሄንን መጻፍ ያለው ሳምፕል ስፔስ ሄድ ሊሆን ይችላል። ሄድ ቴል ሊሆን ይችላል። ሄድ ቴል ሌላውን ቴል ሄድ ቴል ሄድ ቴል 8 ቻንስ ነው ያለው። 3 ሳንቲም ሲወረወር ፖሲቢሊቲዎች ያሉት አጠቃላይ ፖሲቢሊቲዎች 2 3 4 5 6 7 8 እድል ነው ያላቸው። ኤክስ የሚያሳየው ምንድነው? ነምበር ኦፍ ቴልስ ነው። ስለዚህ አሁን ኤክስ የሚያሳየው የቴሎችን ቁጥር ነው። ስለዚህ እሱን ሳምፕል ስፔስ ስናወጣ ቴል ስንት ሊሆን ይችላል? እዚህ ጋር ተመልከቱ 0 ሊሆን ይችላል። 0 ቴል እዚህ ጋር አንድ ቴል አለ። እዚህም አንድ አለ። አንድ ቴል ሊሆን ይችላል። እዚህ እንደምናየው 2 ቴል ሊሆን ይችላል። 3 ቴል ሊሆን ይችላል። 3 ይሄ የኤክሶች ብዛት ነው። ይሄንን በእንትን ብናረግ 0 ሊሆን ይችላል። 1 2 3 ኤክስ ፕሮባቢሊቲ ኦፍ ኤክስ ያንን የመሆን ይሄን ኤክስ አይ ብንል ፕሮባቢሊቲ ኦፍ ኤክስ አይ አሁን 0 ቴል ሊሆን የሚችልበት እድል ከሁሉም አንድ ነው አይደል? እዚህ ጋር አንድ ፍሬ ናት ያለች ከስምንቱ አንድ ስምንተኛ አንድ ቴል ሊኖር የሚችልበት ቻንስስ ባለ አንድ ቴሎችን ቁጠሩ 1 2 3 ከስምንት 3 ስምንተኛ ሁለት ቴል ሊኖር የሚችልበት ቻንስ ባለ ሁለት ቴልን መቁጠር ነው 1 2 3 ከስምንት ሶስቱም ቴል የሚሆንበት ቻንስ 1 ከስምንት እና ፕሮባቢሊቲውን ልክ መሆኑን ቼክ ለማድረግ ማድረግ ነው መደመር ነው። ይሄ ስንደምር ስንት መስጠት አለበት? 1 መስጠት አለበት። 1 እና 3 4 እና 3 7 እና 1 8 ኦቨር 8 1 ትክክል ነው። ስለዚህ አሁን ስሩ የተባለው ሚን የዚህ ኤክስን ሚን ነው። ሚን ኦፍ ኤክስ ነው። ኦፍ ኤክስ ምን ይሆናል? ሰሜሽን ኦፍ ኤክስ ታይምስ ፒ ኦፍ ኤክስ ነው። ኤክስ አይ ያው ኤክስ አይ ፒ ኦፍ ኤክስ አይ ማለት እንችላለን። አይ ከአንድ ጀምሮ እስከ ኤን ድረስ ይሄዳል። እዚህ ጋር ማብዛት ነው። 0/1/8 0 ታይምስ 1/8 ፕላስ 1/3/8 ፕላስ 2/3/8 ፕላስ 3/1/8 ይባዛል። ይሄ 0 ነው። አንድ ጊዜ 3/8 3/8 ፕላስ 2 ታይምስ 3 6/8 ፕላስ 3 ታይምስ 1 3/8 መደመር ነው። ቤዛቸው ተመሳሳይ ከሆነ ከላይ ያለው ኑሜሬተሩ መደመር 3 እና 6 9 እና 3 12/8 12 በ4 3 8 በ4 2 3/2 ሚኑ 3/2 ነው። ወይንም በዴሲማል ለማስቀመጥ ሚኑ 1.5 ነው። ሚን አገኘን። ከዚህ በኋላ ስታንዳርድ ዴቪዬሽን ለመስራት ቫሪያንስ መስራት አለብን። መጀመሪያ ቫሪያንስ ኦፍ ኤክስ ስንሰራ ምንድነው የሚሆነው? ኢ ኦፍ ኤክስ ስኩዌርድ ማይነስ ሚን ስኩዌርድ ነው። ኢ ኦፍ ኤክስ ስኩዌር ማለት ምንድነው?
summation of x square times probability of x ነው xi i ከአንድ እስከ መድረስ እዚህ ጋር እያንዳንዱን ይሄንን x ስኬር አድርገን xi ስኬር አድርገን ከምኑ ጋር ማብዛት ከሚኑ እዚህ 0 ስኬር 0 ነው 1 ስኬር 1 2 ስኬር 4 3 ስኬር 9 ስለዚህ 0 ጊዜ 1/8 0 ጊዜ 1/8 ፕላስ 1 ስኬር 1 ጊዜ 3/8 ነው ፕላስ 2 ስኬር 4 ጊዜ 3/8 ፕላስ 3 ስኬር 9 ጊዜ 1/8 እዚህ ጋር ያለው በተለይ ይሄን ከዚህ ጋር አንድን ከ3/4ን ከ3/9ን ከ1/8 ጋር 0 ታይምስ ይጠፋል 1 ጊዜ 3/8 3/8 ፕላስ 4 ታይምስ 3 12/8 ፕላስ 9 ጊዜ 9/8 ቤዛቸው ዘሴም ከሆነ ፓወር መደመር 3 12 እና 3 15 እና 9 24/8 እንዲመጣል 3 ማን e of x ስኩዌር 3 ሲቀነስ ሚን ስኩዌር ሚን ስንት ነበር 1/, የመጣው 3/2 ስኩዌር 3 minus 3/2 ስኩዌር ነው የሚሆነው 3 minus 3 ስኩዌር 9/2 ስኩዌር 4/1 ብለን መቀነስ ነው የ4 እና የ1 ለሴም 4 ነው 4 ለ1 4 ጊዜ 3 12 ሲቀነስ 4 ለ4 1 ጊዜ 9 9 12 ሲቀነስ 9 3/4 ማን ቫሪያንስ ኦፍ x 3/4 ስታንዳርድ ዲቪዥን ከተፈለገ ግን ምንድነው ራዲካል ቫሪያንስ ኦፍ x ነው ስታንዳርድ ዲቪዥን ራዲካል 3/4 ራዲካል 3/4 ማለት ራዲካል 3/ራዲካል 4 ነው ከላይ ራዲካል 3 እንዳለው ነው ራዲካል 4 2 ይወጣል ስታንዳርድ ዲቪዥን ራዲካል 3/2 ነው ስለዚህ ስታንዳርድ ዲቪዥን እንዲሆናል ሚኑ ደግሞ እንዲሆናል እዚህ ጋር suppose that x is a continuous random variable with pdf of ደግሞ continuous እስካሁን discrete እየሰራን ነበር continuous የሆነው ሚን እና ቫሪያንስ እንድንሰራ እዚህ ጋር f of x እንደዚህ ያለ ስለዚህ ሚን የኮንቲኒየስ ፋንክሽንን continuous የሆነ random variable ሚን የምንሰራው ሚን e of x equal to integration of ነው ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ x i times x times f of x by dx ነው የሚሆነው ስለዚህ ሚኑ equal to integration of ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ነው ያለው እዚያ ሁለት ኢንተርቫል አለ ከ0 እስከ 1 እዚህ ከኔጌቲቭ 1 እስከ 0 ከ0 እስከ 1 ሁለቱንም ለያይተን ከኔጌቲቭ 1 እስከ 0 x times f of x ምንድነው የሚሆነው ከኔጌቲቭ 1 እስከ 0 1 plus x ነው የሚሆነው x times 1 plus x by dx ከዛ ሲደመር ኢንቲግሬሽን ኦፍ ሌላኛው ኢንተርቫል ከ0 እስከ 1 ከ0 እስከ 1 x times f of x ምንድነው የሚሆነው ከ0 እስከ 1 ባለው 1 minus x ነው 1 minus x by dx አድርገን እንሰራለን እሺ መጀመሪያ እናንተ x times 1 x plus x times x x ስኩዌር ይሄንን ኢንተግሬት ማድረግ ነው x ኢንተግሬት ሲሆን x ስኩዌር ኦቨር 2 እንደሆነ አውርተናል x ስኩዌር ኢንተግሬት ሲሆን ደግሞ x ኪዩብ ኦቨር 3 ነው ይሄ ከስንት እስከ ስንት ከኔጌቲቭ 1 እስከ 0 ስለዚህ ከኔጌቲቭ 1 እስከ 0 ፕላስ እዚህ ስንመጣ ደግሞ x ከአንድ ጋር x ማይነስ x ጋር ማይነስ x ስኩዌር x ኢንተግሬት ሲሆን x ስኩዌር ኦቨር 2 ነው ማይነስ x ስኩዌር ማይነስ x ኪዩብ ኦቨር 3 ነው የሚሆነው ከስንት እስከ ስንት ከ0 እስከ 1 ከ0 እስከ 1 መተካት ነው ከላይ ያለውን ቀጥለን ከታች ያለውን መቀነስ ነው ስንተካ
ዜሮን ስንጨምር 0 ስኩዌር ኦቨር 2 0 ስኩዌር ኦቨር 2 ፕላስ 0 ኪዩብ ኦቨር 3 ዜሮን ስንተካ ማይነስ ከዛ ታች ያለውን ስንተካ እንቀንሳለን። ማይነስ 1 ነው። ማይነስ 1 ስኩዌር ኦቨር 2 ፕላስ ማይነስ 1 ኪዩብ ኦቨር 3 ይሄ ነው የኛው ፓርት። የኛውን ፓርት እንጨርስ። እሺ 0 ኦቨር 2 0 ነው። ይሄ 0 ነው። 0 ሲቀነስ ኔጌቲቭ 1 ስኩዌርድ 1 ኦቨር 2 ይሆናል። 1 ኦቨር 2 ማይነስ 1 ኪዩብ ኔጌቲቭ ነው። ኔጌቲቭ 1 ኦቨር 3 ይሆናል። ውስጥ ያለው የቱና የስሪ ብዜት ማለት ኤልሲኤም 6 ለ2 3 ጊዜ 1 3 6 ለ3 2 ጊዜ ኔጌቲቭ 1 ኔጌቲቭ 3 ማይነስ 2 1 ኦቨር 6 እዚህ 0 ማይነስ 1 ኦቨር 6 ኔጌቲቭ 1 ኦቨር 6 ይሆናል የኛው ፓርት። ወደዚህኛው ፓርት ስንመጣ እዚህ አንድ አለ፣ እዚህ 0 አለ። አንድ ተክተን ሲቀነስ 0 ተክተን አንድ ስንተካ አንድ ስኩዌር ሁሌ ከላይ ያለውን ተክተን እንቀንሳለን ከታች ያለውን ተክተን 1 ስኩዌር ኦቨር 2 ማይነስ 1 ኪዩብ ኦቨር 3 ማይነስ 0 ስንተካ ደግሞ 0 ስኩዌር ኦቨር 2 ማይነስ 0 ኪዩብ ኦቨር 3 ይሄ ፓርት 0 ነው። 1 ስኩዌር ኦቨር 2 1 ኦቨር 2 ማይነስ 1 ኪዩብ ኦቨር 3 1 ኦቨር 3 የቱ እና የ3 6 ነው። 6 ለ2 3 ጊዜ 1 3 ሲቀነስ 6 ለ3 2 ጊዜ 1 2 3 ሲቀነስ 2 1 ኦቨር 6 1 ኦቨር 6 ፕላስ ነው በመሃላቸው ያለው ማይነስ 1 ኦቨር 6 ፕላስ 1 ኦቨር 6 0 ምንድነው እየሰራን ያለ ነው? ሚኑ 0 ነው። ኢ ኦፍ ኤክሱ ወይንም ሚኑ 0 ነው። ሁለተኛው ላይ ቫሪያንስ ስሩ ነው የተባለው። ቫሪያንስ ኦፍ ኤክስ ምንድነው? በሌላ ቋንቋ ኢ ኦፍ ኤክስ ስኩዌርድ ማይነስ ሚን ስኩዌርድ ነው። እሺ ሚኑን ሰርተናል። ኢ ኦፍ ኤክስ ስኩዌርን እንስራ። ኢ ኦፍ ኤክስ ስኩዌር ማለት ነው በዚህ በኮንቲኒየስ ኬዝ ኢንቲግሬሽን ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ኤክስ ስኩዌር ታይምስ ኤፍ ኦፍ ኤክስ ባይ ዲኤክስ ነው። እዚህ ጋር ኢ ኦፍ ኤክስ እንዲህ ከሆነ ኤክስ ታይምስ ኤፍ ኦፍ ኤክስ ከሆነ ኢ ኦፍ ኤክስ ስኩዌር ታይምስ ኤፍ ኦፍ ኤክስ ነው የሚሆነው። ሶ ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ማለት ደግሞ ሁለት ኢንተርቫል አለ ብለናል። ከኔጌቲቭ 1 እስከ 0 እንዲሁም ከ0 እስከ 1 ያሉት ኢንተርቫሎች ይደመራሉ። ከኔጌቲቭ 1 እስከ 0 ከ0 እስከ ከኔጌቲቭ 1 እስከ 0 ኤፍ ኦፍ ኤክስ 1 ፕላስ ኤክስ ነው። ከ0 እስከ 1 1 ማይነስ ኤክስ ነው። ስለዚህ ኤክስ ስኩዌር ታይምስ ኤፍ ኦፍ ኤክስ 1 ፕላስ ኤክስ ነው። እዚህ ዲ ኦፍ ኤክስ አለ ፕላስ ኤክስ ስኩዌር ታይምስ ኤፍ ኦፍ ኤክስ 1 ማይነስ ኤክስ ነው። በዚህ ዲ ኦፍ ኤክስ አለ ኤክስ ስኩዌር በ1 ኤክስ ስኩዌር ፕላስ ኤክስ ስኩዌር በኤክስ ኤክስ ኪዩብ ይሄን ኢንቲግሬሽን ባይ ዲኤክስ እዚህም ፕላስ ኢንቲግሬሽን ኤክስ ስኩዌር በ1 ኤክስ ስኩዌር ማይነስ ኤክስ ስኩዌር በኤክስ ኤክስ ኪዩብ ባይ ዲኤክስ ያው ኢንተርቫሉን እንዳትረሱ። ኤክስ ስኩዌር ኢንተግሬት ሲሆን ኤክስ ኪዩብ ኦቨር 3 ነው። ኤክስ ዘ ፓወር ኦፍ 3 ደግሞ ኤክስ ዘ ፓወር ኦፍ 4 ኦቨር 4 ነው። ከስንት እስከ ስንት? ከኔጌቲቭ 1 እስከ 0 እንተካው ፕላስ ኤክስ ስኩዌር ኤክስ ኪዩብ ኦቨር 3 ማይነስ ኤክስ ኪዩብ ኤክስ ዘ ፓወር ኦፍ 4 ኦቨር 4 ከስንት እስከ ስንት? ከ0 እስከ 1 የምንተካው እየተካን ነው። 0 ነው የምንተካው። 0 ተክተን ስንሰራ እዚህ ስንሰራ 0 ነው የሚሆነው። ማይነስ ኔጌቲቭ 1 ስንተካ ማይነስ 1 ኪዩብ ኦቨር 3 ፕላስ ማይነስ 1 ዘ ፓወር ኦፍ 4 ኦቨር 4 ይሄንን ጨርስ። ማይነስ 1 ኪዩብ ኔጌቲቭ 1 ኦቨር 3 ነው። ማይነስ 1 ዘ ፓወር ኦፍ 4 ፖዚቲቭ 1 ነው ኦቨር 4 የ4 እና የ3 12 12 ለ3 4 ጊዜ 1 ኔጌቲቭ 4 12 ለ4 3 ጊዜ 1 ፕላስ 3 ኔጌቲቭ 4 ፕላስ 3 ኔጌቲቭ 1 ኦቨር 12 ነው። ከፊት 0 ማይነስ አለ 0 ማይነስ ማይነስ ፕላስ 1 ኦቨር 12 ይሆናል።
ወደዚህኛው ስንመጣ አንድን ነው የምንተካው። አንድን ስንተካው 1 ኪዩብ ኦቨር 3 ማይነስ 1 ዘ ፓወር ኦፍ 4 ኦቨር 4 ነው። ሲቀነስ ቀጥለን 0 ነው የምንተካው። 0ን ስንተካ 0 ኪዩብ ኦቨር 3 ሲቀነስ 0 ዘ ፓወር ኦፍ 4 ኦቨር 4 ይሄ 0 ነው። ስለዚህ 1 ኪዩብ ኦቨር 3 1 ኦቨር 3 ማይነስ 1 ኦቨር 4 የአራት እና የሶስት 12 ነው። 12 ለ3 4 ጊዜ 1 4 ሲቀነስ 3 4 ሲቀነስ 3 1 ፕላስ 1 ኦቨር 12 ደምሮ 1 ሲደመር 1 2 ኦቨር 12 1 ኦቨር 6 ይሄ ማን ነው? e ኦፍ x ስኩዌር ነው። ስንት 1 ኦቨር 6 e ኦፍ x ስኩዌር የተጠየቅነው ቫሪያንስ ነው። ቫሪያንስ ደግሞ e ኦፍ x ስኩዌር 1 ኦቨር 6 ማይነስ ሚን ስኩዌር 0 ስኩዌር ስለዚህ 1 ኦቨር 6 ነው። ስታንዳርድ ዴቪዬሽን ከተፈለገ ራዲካል ቫሪያንስ ስለሆነ ስታንዳርድ ዴቪዬሽን ራዲካል 1 ኦቨር 6 ማለት እንችላለን። እንዴ መስራት ነው። ሶ ቫሪያንሱ 1 ኦቨር 6 ማለት 0.167 ከሚለው ጋር